እንደ ፕሮፌሰር መረራ ያሉ ምሁራንን ሳስብ የተማረ ግደለኝ ይላል ሀገሬ ሰው። ይኸው ተማርነን ለገለን እንጨርሰው የሚል ስንኝ ትዝ ይለኛል። የማወቅና የመማር ትርጉሙ ይጠፋብኛል ብሎም ፕሮፌሰሩ ምንም አይነት ልጅ የሌለው መሆኑ ስለ ቀጣይ ትውልድ እንዳያስብና የሕፃናት ሞት እንዳይሰማው ያደረገው ይመስለኛል። ከዚህ ባለፈ የሀገራችን ፖለቲካ ቅጣምባሮ የጠፋው ፖለቲካን ባልተማሩ ሰዎች ቁጥጥር ስር የወደቀ ስለሆነ ነው ሲባል የፖለቲካ መምህሩ ፕሮፌሰር መረራ መሆኑ ትዝ ሲለኝ አባባላቸው ትርጉም አልባ ይሆንብኛል። የምሬን እኮ ነው የምላችሁ። ፕሮፌሰር መረራ ጉዲና ከሚያስተምርበት ትምህርት ቤት ገብቼ ምን እንደሚያስተምር የመከታተል እድሉን ባላገኝም በኢትዮጵያ ፖለቲካ ውስጥ እድሜ ጠገብ ሆኖ የኖረ ሰው እንደመሆኑ መጠን በሚዲያ የሚናገረውንም ሆነ በመግለጫ የሚያወጣውን ሐሳብ ስከታተል ኖሬያለሁ። ከዚህም በመነሳት ስናገር ፕሮፌሰር መረራ ፖለቲከኛ መሆኑን አምኖ ከመቀበል በላይ ፖለቲካ የሚያስተምር የፖለቲካ መምህር መሆኑን ማመን ይከብደኛል። ፕሮፌሰሩ ስለ ዓለም ፖለቲካና ስለ ፖለቲካ ሳይንስ የሚያውቅ ነው ብሎ መቀበል ይቅርና ስለ ሀገራችን ፖለቲካ ያለውን አረዳድ መስማት ራሱ ይደብረኛል። ከዚህ ባለፈ ግን የስልጣን ሽግግር ተደርጎ አብይ ወደ ስልጣን ከመጣበት ጊዜ አንስቶ ያሳለፍነው ዘመን ምን አይነት ምሁራን እንዳሉን ቁልጭ አድርጎ አሳይቶናል። አዲስ አበባ ዩኒቨርሲቲ የሚባል ተቋም ምን አይነት መምህራኖችን ይዞ እንደኖረ በግልጽ ማየት ችለናል። ምክንያቱም በአንድ ወቅት እንደ ፕሮፌሰር መረራና እንደ ዶክተር ገመቹ እንደ ዶክተር ጸጋዬ አራርሳ እና በቀለ ገርባ ያሉ አክራሪና ዘረኛ ምሁራኖችን አይተን በዚያ ልክ ዘረኛ መሆን የቻሉት እንዴት ነው ብለን ከመገረማችንም በላይ በሌላ በኩል ደግሞ እንደ ዶክተር ዳኛቸው፣ ረዳት ፕሮፌሰር ነብዩ ባዬ፣ ረዳት ፕሮፌሰር አበባው አያሌው አይነት ጥቅመኛና ሱሰኛ ምሁራኖችንም መመልከታችን አልቀረም። በአንድ ሀገር ውስጥ አብረው የሚኖሩ ብቻ ሳይሆን በአንድ ዩኒቨርሲቲ አብረው በሚያስተምሩ ሰዎች መካከል በዚህ ልክ ልዩነት ሊኖር የቻለው እንዴት ነው ማለታችንም አልቀረም። ለምሳሌ ያህል ዶክተር ገመቹ የተባለ የአዲስ አበባ ዩኒቨርሲቲ ምሁር አንድ ኦሮሞ ክርስትና ሲነሳ አማራ ይሆናል የሚል ትንታኔ እንደጋበዘን የሚረሳ አይደለም። የሂሳቡ የመደመር ምልክት መስቀል ነው። እሱ ነው ክርስትና ተነሱ ነው ከሆነ ድሮ ተነስተናል። ምኒልክም ሲመጣ እኮ ክርስትና ነው ያስነሳል። አባቶቻችን ጊዜ ወንዶች 100 ወንድ በዚህ ወደ ወንዝ ይነዳል፣ 100 ሴት በዚህ ወደ ወንዝ ይነዳል። አንድ በማይታወቅ ቋንቋ አንድ ነገር መርመር ያደርጋል ቄሱ። አንድ እፍኝ ውሃ እነዚህ ላይ ወርውሮ አንድ እፍኝ ውሃ ወንዶቹ ላይ ወርውሮ ከዚህ መልስ ወልደ ማርያም ከዚህ ወለተ ማርያም እያለ ነበር የሚያጠምቀው። በሱ ነው እንግዲህ ኢትዮጵያዊ የምትሆኝ እና ኦሮሞ ሆኖ ኢትዮጵያዊ መሆን ይቻላል ወይ ነው ጥያቄ። እኔ ኦሮሞ ሆኜ ኢትዮጵያዊ መሆን እችላለሁ ወይ ነው። እሱ ካልተቻለ ይሄ ሀገር ገና ብዙ ችግር አለበት። ሰዎች በእርሶ አረዳድ በዛ ጥምቀቱ ላይ የሚቀበሉት አማራነትን ነው ወይስ ክርስትና ነው? አብሶሉትሊ አማራነትን ነው የሚቀበሉት። ፋክት ክርስቲያን ማለት አማራ ማለት ነው። አማራ ማለት ክርስቲያን ማለት ነው። እኛም ይህን ትንታኔ ስንሰማ ገመቹ ክርስትና በተነሳ ቅጽበት ገብረ ማርያም የሚል የክርስትና ስም የሚሰጠው ወደ አማራ እየተለወጠ ከሆነ አበበና ከበደስ ክርስትና ሲነሱ የክርስትና ስም የሚሰጣቸው ለምን ይሆን? ደግሞስ ገብረ መድኅንና ገብረ ማርያም የሚለው ክርስትና ስም ከአማራ ይልቅ ለትግራይ አይቀርቡም ወይ ብለን ብንጠይቅም የሚሰማን አላገኘንም። በሌላ መልኩ ግን የዶክተር ገመቹን ኦርቶዶክስና አማራ ጠል ዘረኛ ንግግር አዳምጠን እዚያው አዲስ አበባ ዩኒቨርሲቲ ውስጥ ዞር ዞር ስንል ዶክተር ዳኛቸው የተባለ ጥቅመኛ የአማራ ምሁር እንዲህ በሚል ንግግር የራሱ ወገን ላይ በመዝመት የአገዛዙን ተቀባይነት ለማግኘት ሲንደፋደፍ እንታዘባለን። የፋኖ አይነት እንቅስቃሴና የነፃ አውጪ አይነት እንቅስቃሴ ልዩነት አላቸው። ነፃ አውጪ አንድ ከፍ ያለ ደረጃ አለው። ሀሳብ አለ፣ እዛ የተጣመመ ሀሳብ ሊኖር ይችላል። አይዲዮሎጂ አላቸው፣ ቱ ሳም ኤክስቴንት ዲስፕሊኑም አላቸው። ይሄኛው ስትሪክትሊ አግሬሪያን ነው። የአርሶ አደር እንቅስቃሴ ነው። ሀሳብ የለም እዛ። እኔ ፋኖ ጋር ሀሳብ አለ ብዬ ማለት ነው። የዶክተር ገመቹንና የዶክተር ዳኛቸውን ጉዳይ በዚሁ ትተን ወደ ሌላ ንጽጽር ስንሸጋገር በአንድ ወቅት የአዲስ አበባ ዩኒቨርሲቲ መምህር የነበረውና ከፍተኛ በሆነ የአማራ ጥላቻው የሚታወቀው ዶክተር ጸጋዬ አራርሳ
በአማርኛ ሲተረጎም አማራዊ ደም እያለ የሚቀጥል ንግግር በአፋን ኦሮሞ ሲያስተላልፍ እንሰማለን። አማሪ ሀረ ጀዋሪስ ኢትመመረቻ ጅሩ አማሪ ሱኒ ጸጋይስ ጀዋሪስ አብይኒስ ለማኒስ ሁንዲኑ ዲን ኢትዮጵያት አቦ ዲኑማን ኩናተ ኢኑመን ጅክስ ቢየሰን ዱጋን ሲኒትማ አኒጊ ጅቡ ይህንንም የጸጋዬ ንግግር ሰምተን እዚያው ዩኒቨርሲቲ ውስጥ ለማነጻጸሪያ የሚሆን የአማራ ምሁር ስንፈልግ አበባ አያበሌው የተባለ ጥቅመኛ ብቻ ሳይሆን ሱሰኛ የአማራ ምሁር እናገኛለን። ይኸውም ምሁር የአዲስ አበባ የቅርስ ጥበቃ ባለስልጣን የሚል ሹመት የተሰጠው ሲሆን የተሰጠውን ስልጣን ተጠቅሞ በአዲስ አበባ የሚገኙ ቅርሶችን ሙልጭ አድርጎ እንዳስወደማቸው እንረዳለን። ገና እችን ታክል ያልነካ ነው። ዞሮ ዞሮ ግን የሚያይ ነው ሊናገር የሚችለውና ሊረዳ የሚችለው። ይሄን አሁን ከሚዲያዎችም ከምኖችም ስንወስድ የምኒልክ ሐውልት እንትን ተነቅሎ እዛኛው ሊገባ ነው፣ ግማሹ ሊያፈርሰው ነው ይላል። እዚህ ጋር ግራንድ የሆነ ነገር እየተሰራ ለምን ይፈርሳል? የመጀመሪያው ነገር እንዲህ አይነቱ የሚሉት ብዙ ጊዜ ወይ ሳይሞቅ ፈላ ናቸው ወይ ድመቷን ማያቋት ናቸው። ሀገር ፍቅርን ህንጻው አይደለም የሚመዘነው፣ ተቋሙ በራሱ ነው በኢትዮጵያ ታሪክ ላይ የነበረው። ከዛ ባለፈ እነዛን ተመልክቶ ውሳኔ እየሰጠን ያለ ነው የምንገኘው። ሰው ይሄን መስፈርት ብዙ ጊዜ አያውቀውም። የቆየች ነገር ሁሉ ቅርስ ተብላ እንድትወሰድ ነው የሚፈልገው። በሌላ መልኩ ደግሞ ወደ ፕሮፌሰር መረራ ስንሸጋገር ያኔ ስልጣን ሽግግር እንደተደረገ ሰሞን ከእስር ቤት ወጥቶ ወደ ፖለቲካው ዘው ብሎ የገባው ፕሮፌሰር መረራ ጉዲና ለገሃር ከሚገኘው የኦሮሞ ባህል አዳራሽ ውስጥ የኦሮሞ ተወላጆችን ሰብስቦ ከአማራዎች ጋር አትጋቡ የሚል ንግግር በማስታወሻው ላይ ሲመዘግብ ማየታችን የሚረሳ አይደለም። ከዚህ ባለፈም ከነበቀለ ገርባ ጎን ተቀምጦ ፊንፊኔ የኦሮሞ ብትሆንም ይህ ማለት ግን ሌሎች ብሔሮች ጸባያቸውን አሳምረው አይኖርባትም ማለት አይደለም የሚል መግለጫ ሲያነብ መስማታችንም ሆነ አማራ ክልል ገብቶ ቅማንት፣ አገው፣ አማራ እያለ ሲከፋፍል መታዘባችን አይዘነጋም። ባካችሁ እንዲገባችሁ እንፈልጋለን። ቅማንት፣ አገውና ትግራይ አማራን ጨምሮ እንደሚባለው ከ3000 ዘመን በላይ አብሮ ኖሯል። የግፋ በሎ ፖለቲካ አዋጣም የሚያከባብርና አብሮ የሚያኖር አይደለም። የኦሮሞ ሕዝብ መሰረታዊ ጥያቄ ራስን በራስ የማስተዳደር ጥያቄ፣ በሰላም የመኖር ጥያቄ፣ ሀብቱን በፈለገበት መንገድ የመቆጣጠር ጥያቄ፣ ጥያቄዎች አሉ። ባህሉ ምኑን ነፃ የማሳደጉ ጥያቄ፣ እነዚህ ጥያቄዎች አልተመለሱ። በሌላ መልኩ ግን እዚያው አዲስ አበባ ዩኒቨርሲቲ ግቢ ውስጥ ሲያስተምር የነበረውና እንደ ብአዴን ለግርድና የሚመች ባህሪ እንዳለው ታውቆ ሹመት የተሰጠው ብለውም የአማራ ምሁር የሚባለው ነብዩ ባዬ አብይ የሚል ወረብ ያቀረበውን የደቡብ ጎንደር ቄስ በሚያስንቅ መልኩ ለአዳነች አቤቤ ቅኔ ሲዘርፍላትና ሲያሸረግርላት እንደነበር አይረሳም። የተሰሩት ስራዎች ታላቁ መጽሐፍ እንደሚል ሰዎች ባይናገሩ ድንጋዮች ይናገራሉ እንደሚለው ዛሬ አስፓልቱ፣ ድንጋዩ፣ ዛፉ፣ ውሃው፣ የተሰራው ነገር ሁሉ አፍ አውጥቶ ይናገራል። ይህም ብለን ወደ ዋናው ርዕሳችን ስንመለስ መንግስትን ትቶ አንድን ህዝብ በመታገል ላይ የሚገኘውንና ከኢትዮጵያ ምድር ላይ አማራ የሚባል ፍጡር መጥፋት አለበት ብሎ የሚያምነውን ፕሮፌሰር መረራን ትዳር ያልመሰረትከው ምን ሆነህ ነው ተብሎ ቢጠየቅ አማራን ተጠያቂ ከማድረግ ወደኋላ የሚል አይመስለኝም። ከዚህ ጋር በተገናኘ ለምሳሌ ፕሮፌሰሩ በአንድ ወቅት ለዶክተር አብይ ክቡር ጠቅላይ ሚኒስትር እርሶም የወጡበትም ህዝብ ከርተው እየጨፈጨፉት ነው፣ እናም ከኦሮሞ ህዝብ ጋር የማይታረቅ ጸብ ውስጥ ገብተው እንደ ቴዎድሮስ የተወናበደ የለውጥ መሪ ሆነዋል፣ ክፉ ቀን መምጣቱ አይቀርምና ያኔ ድረሱልኝ የሚሉት ህዝብ የለዎትም፣ ከኦሮሞ ጋር ላይታረቁ ተጣልተዋል፣ እርስዎ የተለጠፉበትም አካል የካህዶች ስብስብ ነውና ክፉ ቀን የመጣ ጊዜ ከሁለት ያጣነ የሚሆኑት ህዝቡን የከዳ መሪ መጨረሻው አያምርም በማለት የኢትዮጵያ ተብሎ የተሾመው ጠቅላይ ሚኒስትር የኦሮሚያ ይሆን ዘንድ በይፋ ሲመክረው ነበር። አማራውን ከሃዲ ዶክተር አብይን እንደ አፄ ቴዎድሮስ የተወናበደ የለውጥ መሪ አድርገው በማቅረብ በሌለ ታሪክ አዲስ ትርክት ለማዋላት ሲሞክር እንደነበር ይታወሳል። አብይ አህመድም የኋላ ኋላ ይህን የፕሮፌሰር መረራን ምክር ሸምድዶ ኦሮሞ ጉያ ውስጥ ከተሸጎጠ በኋላ አማራዎችን ሰብስቦ የመረራን ምክር ሲናገር መስማታችን አልቀረም። አሁን ቴዎድሮስ ይባላል።
ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር እንግሊዝ እንዲበርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ቴዎድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ እያለ ምን ረዳ ነው? ምን አደረግን? ከሱ ጋር ቆመን ሲሞትስ እንዴት ሞተ? አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አፄ ቴዎድሮስም አፄ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። የምኒልክ ቤተመንግስት ብዙ ቁስል ያለበት ስለሆነ ምኒልክ ቤተመንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን ያጠፋል የሚል እጅና እግር የሌለው ምክር በመምከር የምኒልክን ቤተመንግስት ሙዚየም አድርጎ የራሱን ቤተመንግስት እንዲገነባም አብይን ፕሮፌሰር መራራ ሲመክረው ነበር። ለምሳሌ ያህል መንግስቱ ኃይለማርያም ምኒልክ ቤተመንግስት የገባ ኦሮሞ ቢሆንም ፕሮፌሰር መራራ የአማራ እልቂት ስለማይሰማው እንጂ ከኦሮሞው ይልቅ የቁስም የመንፈስም የነፍስም ጉዳት ያደረሰው በአማራው ላይ መሆኑ እርግጥ ነው። እና ምኒልክ ቤተመንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን ያጠፋል የሚለው ድምዳሜ በጣም ግልብ ጄኔራላይዜሽን ቢሆንም የሆነ ሆኖ ግን ፓርክ ከተደረገው የምኒልክ ቤተመንግስትም ሆነ በ400 ቢሊዮን ዶላር እየተገነባ ነው ከሚባለው የጫካ ቤተመንግስት ግንባታ ጀርባ የፕሮፌሰር መራራ ምክር ነበረ ቢባል እውነታነት አለው። አንደኛው ምኒልክ ቤተመንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኢትዮጵያን አጥፍቶ ይጠፋል። ይህንን አድርሱልኝ ብዬ ቢያንስ የፒዲዮ ማዕከላዊ ኮሚቴ አባል የዛን ጊዜ ስብሰባው ላይ ተካፍሏል። ያድርስ አላደርስም ግን እንትኑ ምን እንደተናገርኩኝም የገባው አይመስለኝም። እኔ እንደ ታላቅ ወንድም ለመምከርም ነው። ያ ቤተመንግስት ብዙ ችግር ያለበት ነው። የብዙ ታሪክ ቁስሎች ያሉበት ሙዚየም ነው። ሙዚየም ማድረግ ብትልም ማለት ነው። ከሰሞኑን ወደ ፖለቲካ ሜዳው ውስጥ አክቲቭ ሆኖ የተከሰተው ፕሮፌሰር ባለፉት 6 ዓመታት ሲያራምዳ የነበረው ፖለቲካ ለምሁር ቀርቶ ለማንኛውም አይነት ሰው የሚያደናግር ነበር። አንዱን ቅዱስ ሌላውን እርኩስ፣ አንዱን ህዝብ ህይወት ያለው ሌላኛውን ህዝብ ህይወት የሌለው፣ አንዱን ሰፋሪ ሌላውን ሀገሬ፣ አንዱን ህዝብ ታማኝ ሌላውን ህዝብ ከሃዲ እያደረገ ሲያወራ የፕሮፌሰሩ እብሪትና አላዋቂነት ከምሁር የሚጠበቅ አልነበረም። ለምሳሌ ያህል መራራ ጉዲና ቶሌ ላይ ወይንም ጊምቢ ላይ በሺህ የሚቆጠሩ አማራዎች በአንድ ቀን ሲገደሉ ጥቃቱን ማውገዙንና በደረሰው ጉዳት ማዘኑን ለመግለጽ ባያስብም በሌላ መልኩ ግን ከሚሴ ላይ በግለሰቦች መካከል ግጭት መከሰቱን የሰማ ቀን ግን ተጎጂውን ኦሮሞ አጥቂውን አማራ የሚያደርግ መግለጫ ጽፎ ከተፍ ይላል። ለማስረጃም ያህል ኦፌኮ ያወጣቸውን መግለጫ ገለጥ እያደረጉ መመልከት ይበቃል። ከዚህ ባለፈ ደግሞ ፕሮፌሰሩ በአንድ ወቅት ጠቅላይ ሚኒስትሩን ዋኪርቶክ እንዳለው ሁሉ አብይ የመራራን ምክር ተቀብሎ ለመተግበር ትንሽ ጊዜ ቢወስድበትም ካለፉት 2 ዓመታት ወዲህ ግን በአዲስ አበባም ሆነ በአማራ ክልል የሚያካሄደው የውድመት ፕሮጀክት ቀደም ብሎ በነመራራ አንደበት ሲወተወት የከረመ መሆኑ አይረሳም። የሚገርመው ነገር ታዲያ ፕሮፌሰር መራራ በኦፌኮ አማካኝነት አማራ ህዝብ ላይ እርምጃ እንዲወሰድ አገዛዙን ሲጨቃጨቅ መክረሙ ብቻ ሳይሆን የውድመት ዘመቻው ከተጀመረ በኋላ ደግሞ የዛሬ ዓመት ላይ ወደ ሚዲያ ቀርቦ ሲናገር ከትግራይ በማስከተል በብልጽግና የወደመ ክልል ኦሮሚያ ነው ካለ በኋላ አማራ ላይ የሚወርደውን ቦምብ ከዝናብ ቆጥሮ በቸልታ ሲያልፈው ነበር። በዚህ 5 ዓመት ጦርነት ውስጥ ከትግራይ እዛ አካባቢ የተደረገው ምናልባት ልብስ ይችላል። ከዛ መልስ ግን ሁለተኛ ሳይሆን በብዛት እየተጠቃ ያለው እየተገፋ ያለው እየታሰረ ያለው መገደልም ጭምር እያጋጠመ ያለው ኦሮሚያ ነው። በተረፈ ህወሓትን በኦህዴድ የሚቀይር የስልጣን ሽግግር በተደረገ ማግስት በሌላ አይነት ማንነት ከተገለጹ ምሁራን አንዱ የሆነው ፕሮፌሰር መራራ ጉዲና ከሰሞኑን በኢሌሌ ሆቴል ከተሰባሰቡት 16 አሶሲዬሽኖችና ድርጅቶች ጋር ባወጣው መግለጫ ላይመለስ የተገረሰሰው የነፍጠኛው ስርዓት በፋኖ በኩል ለማንሰራራት እየሞከረ መሆኑን ገልጿል።
ከዚህ ባለፈም ከስብሰባው ማግስት የነፍጠኛው ስርዓት የሚል ኢንትሮ ባለው ሚዲያ በኩል ቀርቦ ባደረገው ኢንተርቪው ላይ የተናገራቸው ንግግሮች ፕሮፌሰሩ በድርድርና በሽግግር ስም እንደ ጃልሰኝና ቀጀላ መርዳሳ ከብልጽግና ጋር ወንበር መጋራት ማሰቡን የሚገልጹ ሆነው አግኝቻቸዋለሁ። ምንም እንኳን የዘመናችን ፖለቲከኞች ህዝብን ከማበጣበጥ በዘለለ ለውጥ የሚያመጣ አስተሳሰብ ሲያራምዱ ታይተው አይታወቁም። ወደ ሚዲያ በመጣ ቁጥር የፖለቲካ ሳይንስ መምህር መሆኑንና በርካታ ፖለቲከኞች ማፍራቱን በመናገር ድክመቱን ለመሸፋፈን የሚሞክረው ፕሮፌሰር ከሰሞኑን ለኢትዮጵያ ችግር መፍትሄ ለመስጠት በኦሮሚያ ክልል ሽግግር መንግስት መመስረት የሚል ምጡቅ ሐሳብ ይዞ መጥቷል። ምንም እንኳን ኢትዮጵያ በሰላም እጦት እየታመሰች ባለችበት ሁኔታ በሰላምና መረጋጋት የምትታወቅ ኦሮሚያ ልትኖር ባትችልም ፖለቲካን በጥብጬ ጠጥቼዋለሁ የሚለው ፕሮፌሰር ግን ኢትዮጵያን ወደ ጎን ባደረገ መልኩ በኦሮሚያ ክልል የሽግግር መንግስት ማዋቀር የሚል ጥያቄ ይዞ ከመምጣቱም በላይ አማራውን ከአብንና ብአዴን እኩል ምላሽ የማይሰጥ አቅም አልባ ህዝብ አድርጎ መመልከቱን በሚገልጽ መልኩ ወሎና ሸዋን ከአዲስ አበባ ጋር ወደ ኦሮሚያ ይካለል የሚል መግለጫ ይዞ መጥቷል። ከዚህ ጋር በተገናኘም በሶማሌ ክልል የሚንቀሳቀሱ 4 ፓርቲዎች የአጸፋ መግለጫ እንዲያወጡ በሚያስገድድ መልኩ እንደ ቡሌ ሆራና ድሬዳዋና ሞያሌ ያሉ የሶማሊያ አካባቢዎችና ከተሞች ወደ ኦሮሚያ ቢካተቱ መልካም ነው የሚል ምክረ ሀሳብ ይዞ በመምጣት የኦሮሚያ ችግር ለመፍታት ሞክረዋል። ብቻ ምን አለፋችሁ በአፋን ኦሮሞ ተናጋሪ ባልሆነው ህዝብ ጆሮ ሲመዘን እጅግ የወረዱ ፖለቲካዊ ምክሮችን ሲያቀርብ የሚሰማው ደስ ያለውን ግዛት መርጦ ወደ ኦሮሚያ ይካለል የሚል መግለጫ ሲያወጣ አማራውም ሆነ ሶማሌውና ጉምዙ የቁጣ አጸፋ ይዞ እንደሚመጣ የማይረዳው የሌሎች ህዝቦችን ህልውናና ልዕልና በካደ መልኩ ለኦሮሚያ የሚቀርብ የእጅ መንሻ የኋላ ኋላ ከባድ የሆነ የጦርነት ማንሻ ምክንያት ሆኖ እንደሚወጣ መገንዘብ የማይሻው 4 ኪሎ የገባና ከአማራ ጋር የሚግባባ መሪ ወይ ራሱን ካልሆነም ደግሞ ኦሮሞን ያጠፋል የሚል እምነት ያለው ኦሮሚያን ሲያሻው እምብርት ሲያሻው ግንድ እያደረገ ሌሎቹን እንደ ቅጠልና ቅርንጫፍ የሚቆጥረው ትዳር አለመመስረቱና ልጅ አለማፍራቱ አሁን ስላለውም ሆነ በቀጣይ ስለሚመጣው ትውልድ እንዳያስብ አድርጎት ይሆን የሚል ጥያቄ በሚያጭር መልኩ በመፍትሄ ስም ችግር ጠማቂና አስተላላቂ ሐሳብ የሚያመነጨው ፕሮፌሰር መረራ ከሰሞኑን ከአዳውድ ኢብሳና ከሽመልስ አብዲሳ ጋር በወጣው መግለጫ የኢትዮጵያውያንን ህልውና የሚሸመጥጥና የኦሮሚያን ልዕልና የሚያረጋግጥ መግለጫ አውጥቷል። ያም መግለጫ ባልደነዘዘ የህዝብ ጆሮ ቢደመጥ ኑሮ በኢትዮጵያ የሚገኙ ዜጎችም ሆነ ክልሎች መጪውን ጊዜ ተረድተው በጋራ እንዲቆሙና አገዛዙን እንዲፋለሙ የሚያደርግ ቢሆንም አደገኛው መግለጫ ለህዝባዊ እምቢተኝነት ቀርቶ ለውይይት ሳይበቃ ተረስቷል። እናም በአንድ ወቅት እነ ፕሮፌሰር መረራ ፊንፊኔ የኦሮሚያ ብትሆንም ሌሎች ብሔሮች ግን ጸባያቸውን አሳምረው መኖር ይችላሉ በማለት እንደ ቀልድ የተናገሩ ንግግር ወደ ተግባር ተቀይሮ ኢትዮጵያውያን ጸባያቸውን አሳምረው መኖር የማይችሉባት አዲስ አበባ ተፈጥራለች። እናም ህዝቤ ከደንዛዜው ወጥቶ አጸፋ መስጠት ካልጀመረ ነገ ደግሞ በኢትዮጵያውያን ሀገር አልባልነን ላይ እነ መረራ የሚያስቧት ኦሮሚያ መፈጠሩ አይቀርም በማለት የዛሬውን ልዩ ዝግጅታችንን ስንቋጭ ውድ የጠለስ ሚዲያ ታዳሚዎች የቻናላችን ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ በመጠየቅ ነው። እናመሰግናለን። አሳይ ደርቤ